ነዳጅ ከኤርትራ ወደ ትግራይ። ህወሓት ለጦርነት ማሳለጫ የሚውል ከፍተኛ ነዳጅ በኤርትራ በኩል እያስገባ መሆኑ ተጋለጠ። ኢሳያስ አፈወርቂ ወደ ሳውዲ አነጋጋሪ ተማጽኖ ልከዋል። በቀላሉ ልናወድመው አልቻልንም እስራኤል አመነች። የኢራን የኒውክሌር ቁሳቁሶች ወደ ጥልቅ የተራራ ስር ከተማ መዘዋወራቸውን እስራኤል ገለጸች። አሜሪካ በኢራን ጦርነት 48.5 ቢሊዮን ዶላር ከሰረች። ከኤርትራ ወደ ትግራይ የሚገባው ነዳጅ እያነጋገረ ነው። ህወሓት ከፍተኛ መጠን ያለው ነዳጅ በኤርትራ በኩል እያስገባ መሆኑ የተጋለጠ ሲሆን የጦርነቱ ዝግጅት አካል መሆኑም ተነግሯል። በሌላ በኩል ደግሞ የኤርትራ ፕሬዝዳንት ኢሳያስ አፈወርቂ ወደ ሳውዲ አነጋጋሪ ተማጽኖ ልከዋል። ልመና የተላከው በቀጥታ ሳይሆን በግብጽ በኩል መሆኑ ደግሞ አነጋጋሪ ሆኗል። በዝርዝር የምንመለከተው ጉዳይ ይሆናል። በሌላ ርዕስ እስራኤል የኢራንን የኒውክሌር ኃይል በተመለከተ ያልተጠበቀ መረጃ ይፋ አድርጋለች። እስራኤል የኢራን የኒውክሌር ቁሳቁሶች ወደ ጥልቅ የተራራ ስር ከተማ መዘዋወራቸውን የገለጸች ሲሆን እነዚህን አደገኛ ቁሳቁሶች በቀላሉ ለማጥፋት እንደማይቻል ፍንጭ ሰጥታለች። ይህ በእንዲህ እንዳለ አሜሪካ ባለፉት 10 ቀናት በኢራን ላይ ለፈጸመቻቸው ጥቃቶች 48.5 ቢሊዮን ዶላር መክሰሯ ተረጋግጧል። ሰላም ውድ የሉል ዴይሊ ቤተሰቦች እንደምን አላችሁ? ቻናሉን ሰብስክራይብ፣ ላይክ፣ ሼር ያደርጋችሁ እስከ መረጃዎቻችን ፍጻሜ አብራችሁን ቆዩ። ከኤርትራ ወደቦች ወደ ትግራይ የሚፈሰው ነዳጅ ከህወሓት ጋር ጽምዶ የሚል ትብብር መስርቶ እየተንቀሳቀሰ የሚገኘው ኢሳያስ አፈወርቂ አገዛዝ ወደ ትግራይ ክልል ከፍተኛ መጠን ያለው ነዳጅ እያስገባ መሆኑ ተገለጸ። በትግራይ ክልል በኤርትራ በኩል አስገብተነዋል የተባለው ነዳጅ ለህዝብና ለአስተዳደራዊ አገልግሎት ሳይሆን ለወታደራዊ ዓላማ ብቻ እንዲውል ስምሪት መሰጠቱም ተገልጿል። ይህ ውሳኔ ህወሓት ለአዲስ ጦርነት እየተዘጋጀ መሆኑን የሚያሳይ ተደርጎ የተወሰደ ሲሆን ነዳጁ በኮንትሮባንድ ተገዝቶ በኤርትራዎች አሰብና ምጽዋ ወደቦች በኩል እየተራገፈ ወደ ትግራይ ክልል እየገባ መሆኑን ነገረው። የፌዴራል መንግስት ወደ ትግራይ ክልል ሲልክ የነበረው ነዳጅ ከጊዜያዊ አስተዳደሩ መፍረስ በኋላ ሙሉ በሙሉ እንዲቆም ማድረጉ የሚታወቅ ነው። በዚህ ወሳኝ ሰዓት ለጦርነት ማሳለጫ ቁልፍ የሆነው የነዳጅ አቅርቦት በህገወጥ መንገድ ተገዝቶ በኤርትራ በኩል ወደ መሀል ትግራይ ቀጠናዎች መግባት በህወሓትና ሻዕቢያ ኃይሎች መካከል የተፈጠረው የፖለቲካ የጥቅም ጥምረት ታክቲካል አሊያንስ ወደ ተጠናከረ ደረጃ እየተሸጋገረ መሆኑንና በቅርብ ጊዜ ውስጥ ሲዘጋጁበት የነበረውን ጦርነት ለማስጀመር ማሰባቸውን ያመላከተ ነው ተብሏል። የፌዴራል መንግስቱ ወደ ክልሉ የሚልከውን ነዳጅ ለማቋረጥ በርካታ ምክንያቶች ያስቀመጠ ቢሆንም ህወሓት ለክልሉ የሚላከውን ነዳጅ ለሻዕቢያ አሳልፎ እየሰጠ ነው፣ እንዲሁም ለጦርነት እየተዘጋጀበት ነው የሚሉት ውንጀላዎች በተደጋጋሚ ከሚጠቀሱት መካከል ናቸው። የኤርትራዎቹ አሰብና ምጽዋ ወደቦች ከህወሓት በተጨማሪ ለሱዳን ጀነራል አልቡርሃን ጦር ዋነኛ ሎጂስቲክስ ማዕከል ሆነው እያገለገሉ መሆናቸው ከቀናት በፊት መዘገባችን አይዘነጋም። ከአልቡርሃን ጦር እስከ ህወሓት በተጨማሪም ግብጽም እነዚህ ወደቦች ለህወሓት የጦር መሳሪያ ማቀበያ ኮሪደር አድርጋ እየተጠቀመችባቸው ስለመሆኑ የሚገልጹ በርካታ መረጃዎች እየወጡ ነው። ይህም ቀጠናውን ወደ አዲስ የደም መፋሰስና የህዝብ መከራ የሚያስገባ አደገኛ ሁኔታ እንደሆነ ተንታኞች ምልከታቸውን አስቀምጠዋል። ይህ በእንዲህ እንዳለ በቀይ ባህር ቀጠና እየነፈሰ ያለው አዲስ የቀውስ አየር ለፕሬዝዳንት ኢሳያስ አዲስ የድል በር ከፍቶላቸዋል እየተባለ ይገኛል። የቀጠናውን ፖለቲካዊ ትኩሳት የሚከታተሉ የዲፕሎማቲክ ምንጮች ያጋሩት መረጃ እንዳመላከተው ከሆነ የየመኑ ታጣቂ አልሁቲ ከሳውዲ አረቢያ ጋር ግልጽ ግጭት ውስጥ መግባት ተከትሎ የኤርትራው መሪ ፕሬዝዳንት ኢሳያስ የሪያድን በር እያንኳኩ መሆናቸው ተነግሯል። ኢሳያስ አፈወርቂ የግብጽ ወዳጃቸው አልሲሲ ፊት ከነሷቸው ሳውዲ አረቢያ ጋር እንዲያማልዷቸው መማጸናቸውን የተሰማው ሳውዲ አረቢያ በየመን በርካታ አካባቢዎች ላይ የአየር ድብደባ መፈጸሟን ተከትሎ የየመን ሁቲ ታጣቂዎች በሳውዲ አረቢያ ላይ የባህር ላይ እንቅስቃሴ ማዕቀብ ጥለዋል። ይህ የሁቲ ማዕቀብ በዋናኝነት ቀይ ባህርን የተመለከተ ሲሆን የቀጠናውን ሰላምም ስጋት ላይ የጣለ መሆኑ እየተነገረ ነው። ከግጭት ማትረፍን ስራቸው ያደረጉት የኤርትራ ፕሬዝዳንት ኢሳያስ አፈወርቂ ይህንን አጋጣሚ በመጠቀም የሳውዲ የቁርጥ ቀን አጋር እንደሆኑ ለማሳየትና ራሳቸውን ለተላላኪነት ለማቅረብ ወደ ሪያድ ለመጓዝና ከሳውዲ አልጋ ወራሽ ልዑል መሐመድ ቢን ሰልማን ጋር በጉዳዩ ዙሪያ ለመምከር በግብጽ በኩል አስቸኳይ ዲፕሎማሲ ተማጽኖ በማቅረብ ላይ ይገኛሉ ተብሏል። በሳውዲ አረቢያ የግብጽ አምባሳደር የሀባቡ ሰሪዓ ከአስመራ አስተዳደር የደረሳቸውን የዲፕሎማሲ ተማጽኖ ለማስፈጸም ለሳውዲ አረቢያ የውጭ ጉዳይ ሚኒስቴር ማቅረባቸውና የሪያድን ምላሽ በመጠባበቅ ላይ መሆናቸው ለሀገራቸው የውጭ ጉዳይ ሚኒስቴር ከላኩት መልእክት ለመረዳት ተችሏል። የኤርትራ መንግስት ቀጥተኛ የዲፕሎማሲ መስመር መጠቀም ተስኖት በካይሮ አማካኝነት ጥሪ እንዲደረግለት መማጸኑ የአስመራ አገዛዝ በቀጠናው ያጣውን ተቀባይነትና የገባበትን የፖለቲካ ከበባ የሚያሳይ ሁነት ተደርጎ ተገልጿል። በሌላ በኩል የቀይ ባህርና የባቤል ማንዴብ መተላለፊያ ሰላም ለኢትዮጵያ ኢኮኖሚያዊና ደህንነታዊ እንቅስቃሴ እጅግ ወሳኝ በሆነበት በዚህ ወቅት የኤርትራ አገዛዝ ቀጠናውን ወዳልተፈለገ ውጥረት ለማስገባት የሚያደርገው አካሄድ የኢትዮጵያን ዘላቂ ጥቅምን ለመጉዳት ያደረገው ሂደት መሆኑ እየተገለጸ ይገኛል። የኤርትራ መሪዎች የራሳቸው ድካም ለመሸፈንና ስልጣናቸውን ለማስረዘም የካይሮን ድልድይነት ለመጠቀም መገደዳቸው አገዛዙ በቀጠናው ያለው ሚና በመዳከሙ ያለ ሌሎች አጋዥነት በራሱ መቆም የማይችልበት ደረጃ ላይ መድረሱን እንደሚያሳይ የፖለቲካ ተንታኞች ያመላክታሉ።
በቀጣይ መረጃ እስራኤል የኢራን የኒውክሌር ኃይል በተመለከተ ያልተጠበቀ መረጃ ይፋ አድርጋለች። እስራኤል የኢራንን የኒውክሌር ቁሳቁሶች ወደ ጥልቅ የተራራ ስር ከተማ መዘዋወራቸውን የገለጸች ሲሆን እነዚህ አደገኛ ቁሳቁሶች በቀላሉ ለማጥፋት እንደማይቻል ፍንጭ ሰጥታለች። ይህ በእንዲህ እንዳለ አሜሪካ ባለፉት 10 ቀናት በኢራን ላይ ለፈጸመቻቸው ጥቃቶች 48.5 ቢሊዮን ዶላር መክሰሯ ተረጋግጧል። ኢራን የኒውክሌር ቁሳቁሶቿን ከምድር በታች ወዳለው ፒካክስ ማውንቴን ተቋም ማዘዋወራ እስራኤል ገልጻለች። ኢራን ባለፈው ዓመት ከኒውክሌር ፕሮግራሟ ጋር የተያዙ ቁሳቁሶችን ከናትስ አቅራቢያ ወደሚገኘውና ፒካክስ ማውንቴን በመባል ወደሚታወቀው ከምድር በታች የተገነባ ተቋም አዘዋውራለች የሚል እምነት እንዳላቸው የእስራኤል ባለስልጣናት ማስታወቃቸውን የሚዲያ ዘገባዎች አመላክተዋል። ከናትስ የኒውክሌር ግቢ በስተደቡብ በኩል በ2 ኪሎ ሜትር ርቀት ላይ የሚገኘው ይህ ስፍራ እንደ አውሮፓውያን አቆጣጠር በ2020 በናትስ ላይ ከተሰነዘረው ጥቃት በኋላ የተገነቡ ጥልቅ የመሬት ውስጥ ዋሻዎችን ያካተተ ነው። የደህንነት ተንታኞች እንደሚሉት ከሆነ ተቋሙ የተገነባው ምስጢራዊ የኒውክሌር መሰረተ ልማቶችን ሊሰነዘሩ ከሚችሉ የአየር ጥቃቶች ለመጠበቅ ታስቦ ነው። የእስራኤል የደህንነት መረጃ ሴንትሪፊጆችና ሌሎች ከኒውክሌር ጋር የተያዙ መሳሪያዎች ወደዚሁ የመሬት ውስጥ ግቢ ተዘዋውረዋል የሚል ግምት ያለው ቢሆንም እስካሁን ግን የቀረበው መረጃ የሚያረጋግጥ ይፋዊ ማስረጃ አልወጣም ነው የተባለው። ይህ በእንዲህ እንዳለ አሜሪካ በኢራን ጦርነት 48.5 ቢሊዮን ዶላር መክሰሯ ተሰምቷል። የአሜሪካው ፕሬዚዳንት ዶናልድ ትራምፕ ለጦርነቱ ተጨማሪ 87.6 ቢሊዮን ዶላር መጠየቃቸውን ተከትሎ ሴኔቱ ማብራሪያ ጠይቋል። የአሜሪካ የመከላከያ ቢሮ ኃላፊ ፔቴ ጌስት የፕሬዚዳንት ትራምፕን የድጋፍ ፈንድ በተመለከተ ለሴኔቱ ማብራሪያ ሰጥተዋል። ሄጌስት እስካሁን በጦርነቱ አሜሪካ 48.5 ሚሊዮን ዶላር መክሰሯን ተናግረዋል። ይህን በገለጹበት ወቅት ከፍተኛ ተቃውሞ አስተናግደዋል። ገና የመግቢያ ንግግር ሲያደርጉ በየመሃሉ የውግዘትና የረብሻ ድምጾች መሰማታቸው ተገልጿል። ትራምፕ በኢራን የጀመሩትን ጦርነት እንዲያቆሙ ከአሜሪካ ሴኔት በተደጋጋሚ ጫና እየደረሰባቸው ቢገኝም ሁለቱ ሀገራት አሁንም ግጭት ውስጥ ናቸው። በበይነ መረብ የታገዘ ስምምነት ከመፈጸሙ በኋላ የጀመሩት ጦርነት 11ኛ ቀኑ ላይ ይገኛል። በተያያዘ መረጃ አሜሪካና ሳውዲ አረቢያ የሲቪል የኒውክሌር መርሃ ግብር ለመገንባት የሚያስችል ስራ ለመጀመር ስምምነት ሊፈርሙ እንደሆነ ኒውዮርክ ታይምስ ጋዜጣ ዘግቧል። ስምምነቱ ዛሬ ረቡዕ እንደሚፈረም እየተነገረ ሲሆን ይህም በመካከለኛው ምስራቅ ዋነኛ የነዳጅ ዘይት አምራች ለሆነችው ሳውዲ አዲስ እርምጃ ነው ተብሏል። በኢራን ጦርነት የሆርሙዝ ወሽመጥ በመዘጋቱ የነዳጅ አቅርቦት የቀነሰው ሳውዲ አረቢያ ስምምነቱን እንደምትፈርም የተገለጸው የየመን ሁቲ ታጣቂዎች በቀይ ባህር በኩል በሚያርፉ መርከቦች ላይ እንቅስቃሴ ላይ እገዳ ከጣሉ በኋላ ነው። ኒውዮርክ ታይምስ ሁለት ስማቸው ያልተገለጸ የአሜሪካ ባለስልጣናትን ጠቅሶ የፕሬዚዳንት ትራምፕ አስተዳደር ዛሬ ረቡዕ ስምምነቱን በይፋ ለመፈረም እቅድ እንዳለው ዘግቧል። ይህ ስምምነት ለአሜሪካ የኒውክሌር ኢንዱስትሪ በቢሊዮኖች የሚቆጠር ዶላር ገንዘብ እንደሚያስገኝ የፕሬዚዳንት ትራምፕ አስተዳደር ገልጿል። ዎል ስትሪት ጆርናል እንደዘገበው ደግሞ አሜሪካ ከሳውዲ ጋር የምትፈርመው የ30 ዓመታት ስምምነት ሁለቱ ሀገራት በሚያደርጉት ጥቃት አስፈላጊነቱ ከተረጋገጠ የአሜሪካ ኩባንያዎች ለሳውዲ የዩራኒየም ማበልጸጊያ ተቋም ይገነባሉ። ነገር ግን አንዳንድ የአሜሪካ ምክር ቤት አባላትና የእስራኤል ባለስልጣናት የሳውዲ የሲቪል ኒውክሌር ግንባታ የጦር መሳሪያ ለመስራት ሊውል ይችላል በሚል ተቃውሟቸውን እያሰሙ ነው። የተወዳችሁ የቻናላችን ቤተሰቦች ለአሁኑ ለእናንተ ይመጥናሉ ብታደምጧቸው ታተርፉባችኋላችሁ ብለን የመረጥንላችሁ ዕለታዊ መረጃዎቻችን እስካሁን ያደመጣችኋቸው ነበሩ። በተመሳሳይ ሀገራዊና ቀጠናዊ ጉዳዮች እንዲሁም ዓለም አቀፋዊ የጂኦፖለቲካ ወታደራዊና አነጋጋሪ ክስተቶችን ለበለት ተከታትለን በትኩስ ይዘን እንደምንቀርብ እያሳወቅን የቻናሉ ቤተሰብ ካልናችሁ ሰብስክራይብ፣ ቪዲዮ ላይክ እና ሼር በማድረግ ተደራሽነታችን ታሰፉ ዘንድ አክብሮታዊ ግብዣችን ነው። አበቃን። ሰናይ ጊዜን ተመኘን።